ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ በእንግዳ ድራማ መጥቻለሁ። ባለፈው ክፍል ላይ እንግዲህ እንግዳ ድራማ እንግዲህ ኑኑና ቤሉን እንግዲህ ታርቀው ነበረ። ይዛም እንግዲህ እንዴ ታረቃችሁ እንዴ ስትለው ቤሉልም አዎ ታርቀን ነበረ። በምን ምክንያት ነው ዝም ያለች? ያው ታውቀ የለ የተፈጠረው ነገሮቹ ስላስገደዷን ነው እንጂ ለዛ ነው። አይ ይህማ ተወዳለች ማለት ስትለው ቤሉልም እንግዲህ አዎ ተወደኛለች፣ ደግሞ ልንገርሽ አሁን እነ አይንዬን እኔ እናንተ ካታረቅነ እንዳንሄድ እነግራቸዋለሁ። ስለዚህ ለተወሰነ ቀን ከዚህ እንቆያለን ብላኛለች ስትለው እንግዲህ ሲላት ሊዛ እንግዲህ እሺ አይ ጥሩ ነው ትለዋለች። ሊዛ እንግዲህ ቤሉልን ያው ትወደዋለች፣ ነገር ግን እየወደደችው ቢሆን ለኑኑ አሳልፋ ሰጥታለች። በእርግጥ ኑኑና ቤሉል አሁን ገና የዲኤንኤ ምርመራ ስላላደረጉ እንዲሁም ደግሞ ሄለን አሁን ላይ ያው ይቺ መሲ እንግዲህ ገፍትራ ስለጣለቻት ያው ኑኑ ልጇ ከዚህ ቀደም ቴዲ የነገራትን ምናምን ስለረሳችው እንግዲህ ያን ነገር አሁን ኑኑ ልጅ ናት የዲኤንኤ ምርመራ ማድረግም ላድረግም አትልም። ሌላው እንግዲህ መሲ ናት። መሲ እንግዲህ ያው ሄለንን ለማናደድ እንግዲህ ወደ ክላሷ ትሄዳለች። ክላሷ ስትሄድ እንግዲህ መሲም ፈልገሽ ነበር እንዴ ስትላት እንግዲህ ሄለንም አንቺ ደግሞ ምን አባሽ እያረግሽ ነው? ልጄን ደግሞ ምን አባሽ አድርገሽ ነው የተናገርሻት? ስትላት እንግዲህ መሲም እኔ ምንም አላደረግኳት ትላታለች። እንግዲህ የዛሬውን ክፍል ይዘመትናል። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። እናመሰግናለን። የዛሬው እንግዲህ ያው ኑኑ እንግዲህ ያለ ስራዋ እንግዲህ አይን ይቼ ሄለን እንግዲህ እኔን ገፍትራ ነው የጣለች ብላ እንግዲህ አሳስራታለች። ነገር ግን ለኑኑ ሁለት ምርጫ ሰጥታታለች። ወይንም ቤተሰቦችሽን ከዚህ ቤት ይዘሽ ትወጫለሽ፣ አለበለዚያ ደግሞ ትታሰሪያለሽ ብላን ነበር። እንግዲህ ኑኑም እንግዲህ ለቤተሰቦቿ ስትል ያን ቤት ለቃ ስለማትወጣ እንግዲህ እታሰራለሁ ብላ እንግዲህ ታስራ ነበረ። ሌላው እንግዲህ ኤልሹ ናት። ኤልሹ እንግዲህ ማሚ የዛሬው ቀን ባየሽ ደስ ሲል ያቺ መሲ ስትናደድ አላየዋትም እንጂ ስትላት እንግዲህ ሄለንም አይ ታያት ትስቅና አንቺ ባታያት ያቺ የተረገመኝ እኔ ግን ስትናደድ አይቻታለሁ ትላታለች። እንግዲህ ገና አይንዬ እናቷ መሆኗን አላወቀችም። እንግዲህ እኛን መንካት ምን እንደሆነ ማወቅ አለባት ትላታለች። ለነገሩ ማም አንቺ ዝም ብለሻቸው ነው እንጂ እንደዚህ እኮ አይሆኑም ነበረ። ታያቸው አሁንም አረፈደ የእጃቸውን ያገኛሉ ትላታለች። እኔ ግን ከኑኑ በላይ አሁን ላይ መሲ ስትሰቃይ ነው ማየት የምፈልገው። ሄለንም እንዴ እሷስ የት ይቀርላታን ብለሽ ነው? እሷ አይንሽ እያየች ትሰቃያለች ትላታለች። ምንም አይነት ጉዳት አላደረሰችብሽም አይደል ስትላት እንግዲህ ይቺው ኤልሹም አይ አላደረሰችብኝም ትላለች። ሞልቃቃ የሆነች ልጅ ግን ደግሞ በጣም ነው ያሰቃየችኝ። ኛለች ካልጋይ ላይ ደግሞ ገፍትራ ጥላኛለች። ያደረገች ነገር የለም፣ ነገር ግን ደግሞ ስታስጠላ በጣም ጨካኝ ነች። ምንም እንግዲህ ታያት እግርሽ ስር ወድቃ ይቅርታ እንድትጠይቅሽ ነው የማደርጋት ትላታለች። ታያት ማምዬ እኔ ደግሞ የማደርጋትን እኔ ያውቃለሁኝ፣ እንደ ቀለደችብኝማ አልተዋትም። እሽ ማም ምን ቢፈጠር ነው ኑኑ ጋር እንደዚህ ያደረገችሽው? በምን ተጣልታችሁ ነው ብላ ትጠይቃታለች። እንግዲህ ሄለን ለካ እንግዲህ ተንኮሏን ለመቀመር ነው። ዝም በይ እሷ ሳትሆን መሲናት እንደዚህ ያደረገችኝ፣ ነገር ግን ለማንም እንዳትናገሪ ትላታለች። ሹም ምን መሲናት እንደዚህ ያደረገች ትላታለች። ታዲያ እሷ ከሆነ ለምንድን ነው ኑኑ የታሰረችው? እኮ እራሱ እሷ መስላኝ በትራስ እኮ አፍኜ ልገላን ነበረ። ክሽ ደግሞ መሰረት ልትጎዳበት የምትችለው አንዱ ነገር በእህቷ ስንመጣባት ነው ትላታለች። እንግዲህ ሄለን ከዚህ ቀደም ቴዲ ኑኑ ልጅሽ ናት፣ ኤልሻዳይ ደግሞ የአይንዬ ልጅ ናት ብሏን ነበር። ነገር ግን
አሁን ላይ የገዛ ልጇን ነው እንግዲህ እስር ቤት አሳስራ የምታሰቃያቱ እኮ ራሷን ነው ማሳሰር ያለብን። ይህች እኮ ጨካኝ ናት ትላታለች። ሩታያት እኔ አሳያታለሁ ስትል ሄለንም በይ የሆነ ነገር እንዳታደርግሽ እራሽን ጠብቂ ትላታለች። ሄለን እንግዲህ አውቃ የረሳ ይመስላ እንግዲህ አሁን ላይ ሁሉንም ለመበቀል ነው የምትፈልገው። አታስቢ፣ ከእንግዲህ በኋላ ምንም አታደርገኝም በጭራሽ ትላታለች። ማምዬ አሁን ደህና ነሽ? እየተሻለሽ ነው ስትላት ሄለንም አዎ ደህና ነኝ አሁን እኔ ነገር ግን አታስቢ ትላታለች። እንግዲህ ኑኑን ወደ እስር ቤት ተጠይቃ ትዳለች። ነገር ግን እያለቀሰች ነበር። ኑኑ ስትመጣ እህቴ ደህና ነሽ ግን ትላታለች። በጣም ይቅርታ አድርጊልኝ እሺ ትላታለች። እንዴ ለምኑ ነው ይቅርታ የምትጠይቂው? ተፈጠረ ደግሞ ምን አድርገሽ ትላታለች። እንግዲህ ሁሉም ነገር የሆነው በእኔ ምክንያት ነው እህቴ፣ እዛ ነው በጣም ይቅርታ። እንግዲህ እባክሽ እህቴ ምን አድርገሽ ነው ይቅርታስ የምትኙ የምታለቅሹ? ትላታለች። ደግሞ ምንም ስላላደረግኩኝ ቶሎ ነው የምፈታው ስትላት እንግዲህ መሲም አይመስለኝም የተረገሜ ቶሎ እንድትወጪ አታደርግሽም። ቆይ ችግሯ ምንድን ነው? ምንም ሳላደርጋት እኮ ነው ያሳሰረችኝ። ኤልሻዳይ ፖሊሶቹ ሲወስዱኝ እንዴት ደስተኛ እንደሆነች መሲ እሷም አብራ ነበረች እንዴ ትላታለች። እዛ ነው ስትላት ኑኑ አውቴ ቁርስ እየበሉ ነበረ። ድንገት ፖሊሶቹ ወስደው ነው መጥተው ነው የወሰዱኝ ድንገት እና በጣም ደንግጬ ነበር እና ደግሞ ምንም ስላላደረግኩ ትዝ ሲለኝ ቶሎ እንደምፈታ ነው ለዛ ነው የተረጋጋሁት። መሲም እንግዲህ አዎ እህቴ መፈታተሽ አይቀርም እንደምንም ብለሽ ትፈቻለች ትላታለች። እንግዲህ መሲ አሁን ላይ አሳልፋ እሷ እጇን እንዳትሰጥ ያው ኑኑንና ቤተሰቦቿን አይንዬ ትጎዳ ማናት ይቺ ሄለን ትጎዳብኛለች ብላ ነው እና መሲ ግን ቤት ውስጥ ከሆነች እንግዲህ መሲ እያንዳንዱ እንግዲህ ሄለንን እግርግሯን እየተከተለች እንግዲህ ስለማታስቀምጣት ቤተሰቦቿንም ያው አስከብራ ትኖራለች እንጂ መሲ ራሷን አሳልፋ ብትሰጥ ጥሩ ነበር። ነገር ግን ደግሞ ለቤተሰቦቿ ስላሰበች ነው ብቻዋን እያወራች እንግዲህ ወይዘሮ ሄለን በእህቴማ አትበቀይኝም በጭራሽ ትላታለች። እህቴ እንደምንም ሁና መፈታት አለባት። እንግዲህ እና የሚያስፈልግሽ ነገር ምንድን ነው ብላ ትጠይቃታለች። ችግር የለውም እህቴ የሚቆይ ከሆነ ታመጭልኛለች። እንግዲህ እስከዛው ድረስ እንድትፈቺ ሌሎች ሰዎችን ደግሞ እጠይቃለሁ ስትላት ምንም እንግዲህ እንዴ ምን ታውቂያለሽ ሰው ስትላት መሲም ችግር የለውም እሞክራለሁ ትላታለች። ጉዷን አላወቀኝ እህቴ ታምኛለሽ አይደለም? እኔ ቶሎ ነው የምፈታው ምንም ነገር አላደረግኳትም እያለቀሰኝ አዎ እህቴ ትፈቻለሽ ቶሎ ስትላት ኑኑም እሺ አታልቅሽ እንጂ እህቴ ትላታለች። እንግዲህ መሲ እንባዋ እየተናነቃት እያለቀሰች እንግዲህ ኑኑ በቃ በርቺ ቶሎ ትፈቻለሽ ብላ ጥላት ትሄዳለች። ይሄ ሁሉ እንግዲህ የሄለን ስራ ነው። ሄለን እንግዲህ አውቃ ራሷን የሳተኝ ወይም የበፊቱን የማታስተውል አድርጋ አውቃ ነው እንግዲህ ሄለን ሁል ጊዜ ነገር ታሰረ ትቀጣለች ተብሎ እንግዲህ እንኳን ልትቀጣ ጭራሹን ብሶባን ነው የመጣችው። ከዛ መሲ ደግሞ ገፍተራ ሴጣለቻት እንግዲህ ይሄው እንትር ማለት ዋን እንድታስተካከል ነበረ። ነገር ግን እሷ መሲን ለመበቀል ስለምትፈልግ እንግዲህ ያላት አማራጭ ኑኑን ማሳሰር ነው። ኑኑን ስታሳስራት እንግዲህ መሲ ደግሞ እንግዲህ ሄለን ይሄን አድርጊ ስትላት ልክ እንደባለፈው እንዴት ሄድ እንግዲህ ለእህቷ ስትል ብዙ ነገር ታደርጋለች። መሲ ወይ በደንብ ገፍትራ ወይ በደንብ አላቀመሰቻትም ነካ አድርጋ ነው የለቀቀቻት። ስለዚህ አይንዬ እንግዲህ ልጆቿን ከገጠር ይዛ የመጣችው ያው ገጠር ባለው ለልጆቿ ደህንነት ስትል ነበረ። ጓደኛዋን እንግዲህ ይችን ሄለንን እንደ አጋጣሚ እንግዲህ ተዋወቁ። እሷ ጓደኛ አግኝቻለሁ ብላ ነበር ወደ የመጣችው። ነገር ግን እንግዲህ ሚቺ ሄለን ተብዬዋ እንግዲህ ያው ከፍትፍቱ ፊቱ ይባላል። ስለዚህ
የቤት አንድ ሰው ምንም ቤት ቢኖራችሁ ቤት ባዶውን ካለ ሰው ምንም ነገር አይሆንም። ስለዚህ ቤት ቢኖራችሁ ሰው ሲኖራችሁ ከሰው ጋር ስትኖሩ ነው ሁሉ ነገር ሞቅ ደመቅ የሚለው። ነገር ግን ብቻ ቤቱን ደግሞ ብቻችሁን ታቅፋችሁ ታብራችሁ እንትራትሉም። ስለዚህ የሰው መድኃኒቱ ሰው ነው ይባላል። እንግዲህ ሄለን እንግዲህ ኑኑ ልጇ እንደሆነች ኤልሻዳይ ልጇ እንዳላደለ ተነግሯታል። ነገር ግን እሷን መቀበል አትፈልግም። ምክንያቱም ኑኑን ከዚህ ቀደም ብዙ ነገሮች ስለበደለቻት አሁን ኑኑን ልጄ እንድትሆን አልፈልግም ብላለች። ምክንያቱም ኑኑን ስለማትወዳት ኤልሹን ደግሞ ስላሳደገቻት ተወዳታለች። ነገር ግን ደግሞ አይንዬ ደግሞ እስካሁን ድረስ ኤልሹ ልጇ እንደሆነችም አታውቅም። ያም ሆነ እንግዲህ ሄለን የምታደርጋቸው ነገሮች በሙሉ ጥሩ አይደለም እና ባለፈው ቤሉል ልከራይላችሁ ቤት ሲላቸው እንግዲህ ተከራይቶ እኮ ለራሳቸው መኖር ይችሉ ነበረ። ቤሉል ደግሞ እንግዲህ እኔ ይህን ብቻዬን ይችን ሄለንን አልችላትም ከእናንተ ጋር ነገሮች እስከሚስተካከሉ ድረስ አብራችሁ ይኑሩ ስላላቸው ነው እንግዲህ አብረው የኖሩት። ወደ ኤልሹ ትመጣና እናትሽ ስትላት እንግዲህ ኤልሹም ስትላት አይንዬም እንግዲህ ስለተናደደ እሷን መልሳ ትላታለች። ናግራት እፈልጋለሁ ሂጂና ጥሪያት ትላታለች። ኤልሹም እንግዲህ የትስ ብትሆን ምን አገባች ትላታለች። መለከተሻ ነው እናንተ አትሄዱም እንዴ? እቃችሁ እኮ እዩ ከዛ አለ ከበር ላይ ነው ያለው አላያችሁትም? ስትል እንግዲህ አይንዬም እንግዲህ አንቺ የልጅ አረም ትላታለች። እንግዲህ አይንዬና ኤልሹ እንግዲህ ይሯሯጣሉ። ኤልሹም እባክሽ ተይኝ ስትል እንግዲህ አይንዬም አፈር አባሽ ቤና ነይማ እሱንማ ስዝሽ ነው የማሳይሽ ትላታለች። እንግዲህ አይንዬን ያምሻል እንዴት ስትላል አይንዬም አይ እኔን አያመኝም የሚያምሸው አንቺን ነው ትላታለች። እንግዲህ ኤልሹ እናትሽ አይንዬ ናት፣ መሲ ደግሞ እህትሽ ናት፣ መኩ ደግሞ ወንድምሽ ነው ስትባል የዛ ጊዜ ምንት ሊሆን ምክንያቱም አይንዬን እስከ ዛሬ ድረስ በጣም ከፍ ዝቅ እያደረገ ነው የምትሳደበው። መኩንም እንደዛው ትንሽ መሲን ነው የምትፈራት። መሲን የምትፈራበት ምክንያት ደግሞ መሲ ደግሞ ያውቆን ጠጥ አርጋ ኩርኩም ስለምትኮረኩማት መሲን ትፈራታለች። አይንዬን ግን እንደ ትልቅ ወይም ደግሞ እንደ እናት አታከብራትም። ነገር ግን አንድ ቀን ጊዜው ሲደርስ አይንዬ እናትሽ ናት ስትባል የዛ ጊዜ የምታለቅሰው ለቅሶ ታየኝ። ይቺ ኤልሹ አሁን ላይ የምታደርጋቸው ነገሮች እንግዲህ አይንዬ ማናት ይቺ ሄለን የምታደርገው ሄለን ጥሩ ልጅ ጥሩ ሰው ብትሆን ኤልሹም ጥሩ ልጅ ትሆናለች። ሄለን ብታከብራቸው ኑሮ ኤልሹም ደግሞ ታከብራቸው ነበረ። ስለዚህ የእናቷን ስላየች ነው አሁን ላይ እነሱን የማታከብራቸው። ተከበሪ አንቺ ሴትዮ ስትላት አይንዬም ማፈሪያ አንቺም እናትሽ ባለየዎች ናቸው አሳዳጊ የበደለሽ ብላ ትሄዳለች። አሳዳጊ የበደለሽ ማለት እንግዲህ አንዳንድ ሰው ልጆቻቸውን በስነ ስርዓት አያሳድጉም። ጋጥ ወጥ አድርገው ዘላን አድርገው ሰው እንዳያከብሩ አድርገው ስለማያሳድጓቸው ስለዚህ ያገኙትን እንደፈለጉ ስለሚናገሩ የዚህ ጊዜ እንግዲህ አሳዳጊ የበደላችሁ ይባላል። ኤልሹም እንግዲህ አሳዳጊ አባቷ ምንም ባይወልዳትም እንግዲህ የቤሉል አባት በስነ ስርዓት ነበር እያሳደጋት። ሄለን ደግሞ አሞላቃ እንደፈለገች አድርጋ ነበር እንግዲህ ሰው እንዳታከብር ሰው እንድትሳደብ አድርጋ ነበር ያሳደገቻት። ለዛ ነው እንግዲህ አሳዳጊ የበደለሽ የተባለችው። ጆ ሲመጣ እንግዲህ ኤልሹ ሳትደውልልኝ የመጣው ስትለው አይ ምክንያቱም እናትሽ ደውላልኝ ነው የመጣው ሲላት ኤልሹ ለምን ፈልጋ ነው ትለዋለች። ጆም እሱንማ በምን አውቃለሁ ይላታል። እንግዲህ ሊዛ ናት። ሊዛ ኑኑን ልትጠይቃት ወደ ፖሊስ ጣቢያ ትሄዳለች።
ኑኑዬ ደህና ነሽ? ምንም አላደረጉ ስትላት እንግዲህ ኑኑም አይ ደህና ነኝ ምንም አላደረጉኝ ትላታለች። ስለጠየቅሽኝ አመሰግናለሁ ስትል ሊዛም ኑኑዬ እውነቱን እንድትነግሪኝ እፈልጋለሁ ምንም አላደረግሻትም አይደል ትላታለች። እንግዲህ መቼም ጥሩ ነገር አትመልስም ብነግርሽ ባልነግርሽ ምን ጥቅም አለው? አንዴ እንደሆነ ታስሬያለሁ ትላታለች። እኔ እኮ እምጠይቅሽ እንድትፈቺ ስለምፈልግ ነው ቴማ አይቀርም ስትል እንግዲህ ሊዛም እኮ ቶሎ እንድትፈቺ ነው። ዛም እባክሽ ንገሪኝ፣ እንደውም ያለ ስራሽ ስለታሰርሽ አንቺ እንደውም እሷን መልሰሽ እንድትቀጣ ታደርጊያለሽ ስትላት ኑኑም እንዴት ትላታለች። ይሄውልሽ ኑኑዬ እኔ ጠበቃ ነኝ፣ ለዛ ነው የምጠይቅሽ። እውነቱን ስትነግሪ ነው በትክክል ላግዝሽ የምፈልገው። እንግዲያውስ ምንም አላደረግኩኝ እኔ በውሸት ነው የታሰርኩት ትላታለች። እውነሽን ከሆነ እሺ ስትል እንግዲህ ኑኑም እውነሽን ነው እሺ ስትይ ምን ማለትሽ ነው? ወደ ጆ ትመጣና እሺ ጎረምሳው እንኳን ደህና መጣ ስትለው እሱም እንኳን ደህና ጠበቅሽኝ፣ ይሄውልህ የሆነ ስራ ነበረ ትለዋለች። እና እሱን አንተ እንድትሰራልኝ ፈልጌ ነው የጠራውሁ ነው ሲላት እንግዲህ ይኸውልህ ከዚህ ቤት የነበረችው ልጅ የሆነ ቀን ያዛት ያልኩህ ልጅ ታስታውሳታለህ? ምን ላድርግ ሲል ይኸውልህ የተወሰኑ ሌሎችን ሰዎች ያዝና እሷንና ከዚህ ቤት ያለችውን ሴት ይዛችሁ ሂዱና ከከተማ ውጭ አውጥታችሁ ጣሏቸው ትለዋለች። ብንያዝ ሲላት ሄለንም እኮ ብንያዝ ትላለ እንዴ? እንዳትያዝ ያው መጠንቀቅ ነው ያለባችሁ ትላቸዋለች። እነሱ ደግሞ ማደንዘዣ ስለምሰጣቸው አንተ ላይ ደግሞ ምንም ነገር አይፈጠርም ትለዋለች። ሊዛንና መሲን እንግዲህ ወይ የሆነ ማደንዘዣ ወቅታ እንግዲህ ከከተማ ገጠራማ ቦታ እንዲጣሉ ወይንም ደግሞ እንዲወገዱላት ነው የምትፈልገው። ችህን ፈልግና ተዘጋጅ፣ ቆንጆ ክፍያ ከፍልሃለሁ ስትለው ጆም ከከተማ ማስወጣት በጣም ከባድ ነው፣ ስለዚህ ይቅርብኝ ይላታል። መጨረሻ ጆ እንግዲህ ለገንዘብ ሲል እሺ በቃ ተስማምቻለሁ ይላታል። ለንም ወደ አይን አለም ትሄድና ወይዘሮ አይን አለም በሰላም ነው ስትላት አይንዬም እንግዲህ እባክሽ ብላ ከእግሯ ተደፍታ በእሷ ፈንታ እኔ ልታሰር ልጄን አስፈችልኝ ብላ ትጠይቃታለች። ጠፋችው ነገር እባክሽ አትቅጣ እያለች ብትለምናት ሄለን ግን እሺ ልትላት አልፈለገችም። እንግዲህ ወይ አይንዬ ከዚህ መታ ምን ታደርጋለች? ወይ አትማር ወይ አትሰራ፣ ስለዚህ ከዛው ይሻላታን እያለች ትቀልድባታለች። አይንዬ ከሄለን እግር ተደፍታ እባክሽ ስትል እንደ አጋጣሚ መሲ ትመጣለች። መሲ ትመጣ እማዬ ለምንድን ነው እንደዚህ ያደረግሽው ስትል አይንዬም ምን ላድርግ ብለሽ ነው ስትላት መሲም እማዬ በፍጹም ይህንን ማድረግ የለብሽም፣ ስለዚህ እህቴ ትፈታለች ትላታለች። ይህ ሄለንና ኤልሹ ተደብቀው እንግዲህ ዛሬ ማታ የምናደርገው ዛሬ መሲም ሆነች ሊዛ አይኖሩም እያለች እንግዲህ ለኤልሹ ትነግራታለች። ኤልሹ ማሚ እውነትሽን ነው ስትላት አዎ ከእንግዲህ በኋላ ማንም የሚረብሸን የለም ዛሬ ጉዳዩ ይፈጸማል ስትል እንግዲህ ኤልሹና ደግሞ ቤቲ በጣም ጎበዝ ስለነበሩ እንግዲህ ተደብቀው ያዳምጣሉ። እንግዲህ ሊዛ የመሰላት መሲን ነው መሲን ነበር የመሰላቱ። ወይኔ መሲ መጠንቀቅ አለባት ብላለች ትላለች። ነገር ግን ይህ ወጥመድ ለሊዛም ነበረ። ይህ ቆይ ማሜ መሲ እኮ መታለች፣ ለምን ከመሲ አንጀምርም ስትላት አይ መሲ አሁን አይደለም እሷ ተጎድታ ነው ማየት የምፈልገው ትላለች። እንግዲህ ይቺ ሄለን መጀመሪያ መሲ ከምትወዳቸው ሰዎች ነው የሚጀምረው። ኑኑን አሳስራለች። አሁን ደግሞ ከአይንዬ ነው የሚጀምረው። ቀጣይ ደግሞ ወንድሟን፣ ከዛ በኋላ እንግዲህ መሲን ብቻዋን ለማስቀረት ነው የምትፈልገው። አስቢ ከዚህ ቤት ቆየች ቢባል ለ2 ወይ ለ3 ቀን ነው ትላታለች። የምትወጣው መቼም ላትመለስ ነው ስትል አይንዬ ይቺ ሊዛ ትሰማታለች። መቼም ላትመለስ ማለት ምን ማለት ነው ብላ ስደነግጥ አዎ መቼም ቢሆን አትመለስም
እርግጠኛ ነሽ ማም? እንደዛ ከሆነ እኮ ጭራሹን ተገላገልነ ትላታለች። በጣም ደስ ብሎኛል፣ እንደ ዛሬ ደስ ብሎኝ አያውቅም ስትል በጣም ተደሰች። ደግሞ መሲን ተጠንቀቂያት ትላታለች። እዚህ እንግዲህ ሊዛ በጣም ስለተደናገጠ ቤቲ ጋር እንግዲህ ለቤሉል ቢደውልለት ቤሉል ደግሞ ስልኩን አያነሳ ሲል የዚህ ጊዜ ሊዛ ትናደድና እሱ ሲፈለግ አያነሳውም። መሲ መጠንቀቅ አለባት ብላ እንግዲህ ወደ መሲ ትሄዳለች። እንግዲህ የዛሬው ክፍል ይህንን ይመስላል። በሚቀጥለው ክፍል እስከምንገናኝ ቸርን ሰንብት፣ አገራችንንም ሰላም ያድርግልን፣ እኛም በያለንበት ፈጣሪ ይጠብቀን እንላለን። እንግዲህ ወይዘሮ ሄለን እንግዲህ ከባለፈው ስህተት ልትማር አልቻለችም። ሊዛ ይሄንን ታከሽፍባቸው ይሁን ቀጣይ እና ሊዛ ይህን ነገር ካከሸፈችባቸው በጣም ጀግና ናት፣ ጎበዝ ናት እንላለን ባይ